ክርስቶስ ከመንፈስ ቅዱስ ጋር ተያይዞ ጠንካራ መልእክት ያስተላለፈበት የመጽሐፍ ክፍል ነው። መንፈስ ቅዱስ የእውነት መንፈስ፣ የእግዚአብሔር መንፈስ ከደቀ መዛሙርቱ ጋራ የሚሆንበት እግዚአብሔር ኢየሱስ ላይ ይህንን ቅዱስ መንፈስ የሚያፈስበትና ከመንፈስ ቅዱስ መውረድ ወይም መምጣት ጋር ተያይዞ ቤተክርስቲያን ወይም የጌታ በሆኑ ሰዎች ሕይወት ውስጥ ምን ሊሆን እንደሚችል የተናገረበት ክፍል ነው። ታስታውሳላችሁ ከምዕራፍ 14 ቁጥር 15 እና 16 ጀምሮ ጌታችን ኢየሱስ ክርስቶስ የእውነት መንፈስ ስለሆነው ጰራቅሊጦስ ስለሆነው መንፈስ ቅዱስ ነግሯቸዋል፣ አስተምሯቸዋል። ከዛም ሲቀጥል ደግሞ እነዚህ ምዕራፎች የጌታችን የኢየሱስ ክርስቶስን ከነሱ መለየት የሚያመለክቱ ስለነበሩ ደቀ መዛሙርቱ ልብ ውስጥ የተዘበራረቀ ስሜትና ሐሳብ ስለነበረ ጌታችን ኢየሱስ ክርስቶስ በሁለት መንገድ ልባቸውን ይደግፋል። አንደኛው እኔ ብሄድ ነው የሚሻላችሁ በማለት የእሱ መሄድ ሁለት ትርፍ አለው። አንደኛው በአባቱ ቤት ብዙ መኖሪያ ስላለ እሱ ባለበት እኛ ደግሞ እንድንኖር ተመልሶ የሚመጣው ጌታ ስፍራ ላዘጋጅላችሁ ነው የሚሄደው እና በአባቴ የምመኑ በእኔ የምመኑ በማለት በሰማይ ያለውን በጌታ በኢየሱስ ክርስቶስ ምክንያት የሚሆንላቸው ነገር በተስፋና በደስታ እንዲያስቡ ሲጋብዛቸው እናያለን። ሁለተኛው ግን እኔ ባልሄድ አጽናኝ ወደ እናንተ አይመጣም በማለት መንፈስ ቅዱስ የጌታችን የኢየሱስ ክርስቶስን መክበር ወይም ወደ አባቱ መመለስ ተከትሎ እንደሚመጣ የእርሱ መምጣት ደግሞ ቢሆን መልካም ነው የሚባል ሳይሆን የግድ መሆኑን ሲነግራቸው እናያለን። ስለዚህ እኔ ወደ አብ እሄዳለሁ፣ አብን እለምናለሁ ከእናንተ ጋር ለዘላለም እንዲኖር መንፈስ ቅዱስን እልክላችኋለሁ። እሱ በመጣ ጊዜ ያው ከእሱ ጋር የኖረ ደግሞ መጠን የኔ ምስክር ነው፣ እናንተም ከኔ ጋር አኖራችኋልና ምስክሮቼ ትሆናላችሁ ሲላቸው እናያለን። ከዚህም ጋር በተያያዥነት ጌታችን ኢየሱስ ክርስቶስ ከእርሱ መሄድ በኋላ በምድሪቱ የሚቀሩት እነሱ ምን አይነት የሕይወት ውጣ ውረድ የሚገጥማቸው በወንጌል ምክንያት በጌታችን በኢየሱስ ክርስቶስ ምክንያት የሚነቀፉ የሚሰደዱ እንደውም እነሱን የሚገድል ሰው እግዚአብሔርን የሚያገለግል መስሎ እስኪታይ ድረስ የሚጣሉ እንደመሆናቸው መጠን ደግሞ በዚህም ልባቸው እንዳይሰበር ይህ የሕያው እግዚአብሔር መንፈስ ምን በሕይወታቸው እንደሚያደርግ ሲነግራቸው እናያለን። እሱ አጽናኝ ነው። ዓለም ስለማያየው የማያውቀው እነሱ ግን በእነርሱ ስለሚኖር የሚረዱት የሕያው እግዚአብሔር መንፈስ መሆኑን አበክሮ ይናገራል። ከዚያም ባሻገር መንፈስ ቅዱስ ጌታችን ኢየሱስ ክርስቶስ በምድር ላይ የሰበሰባቸውን ደቀ መዛሙርት ያስተማራቸውን ትምህርት እንዳይዘነጉት፣ ያዩትን ነገር እንዳይዘነጉ እና ለትውልድም እንዲያስተላልፉ እነሱም እንዲያስቡ በዚህ ሕይወት እንዲኖሩ እንደሚያስታውሳቸው ጌታ ያስተማረውን ትምህርት እንዳይዘነጉ እንደሚያደርጋቸው ሲናገር እናያለን። ያ ብቻም ሳይሆን አቅማቸው ስለማይፈቅድ ጌታ ያልነገራቸው ነገር አለ፣ ያላስረዳቸው ነገር አለ፣ ያልጨመረላቸው ነገር አለ። ያው የሰው አቅም ውስንነት ምን እንደሚመስል ጌታ ከንግግሩ ያስረዳናል። ስለዚህ የሕያው እግዚአብሔር መንፈስ በመጣ ጊዜ ከእግዚአብሔር በመውሰድ በልባቸው እንደሚያፈስና በጊዜው አቅማቸው ስለማይፈቅድ ያልነገራቸውን ነገር ጨምሮ እንደሚነግራቸው በመንፈስ ቅዱስ መውረድ ወይም መምጣት ያኔ በዘመነ ሥጋዌው ጌታ ኢየሱስ ክርስቶስ አብሯቸው እያለ ያልነገራቸውን አንዳንድ ነገሮች ጨምሮ እንደሚያስረዳቸው ሲናገር እናያለን እና ከዛ ባሻገር የሕያው እግዚአብሔር መንፈስ የሚሰራቸው ስራዎች አሉ። በዓለም ዝም ብሎ ያለ ስራ መንፈስ ቅዱስ በምድር ላይ አይሆንም። በዋናነት ሶስት ነገሮች ጌታ ጠቅሶልናል። እነዚህ ሶስት ነገሮች ደግሞ አይተናል። አንደኛው ስለ ኃጢአት ዓለምን መውቀስ፣ ኃጢአት ደግሞ በጌታ በኢየሱስ ክርስቶስ አለማመን መሆኑን እርሱም በእኔ ስለማያምኑ ነው በማለት ዓለም በዝርዝር ነውሮቿ ሳይሆን በኢየሱስ ባለማመኗ እንደምትወቀስ ሰው የሚከሰሰውና የሚወነጀለው በግል ዝርዝር ኃጢአቱ አይደለም። እግዚአብሔር ሰው ሁሉ ኃጢአተኛ እንደሆነ ያውቃል። ለወደቀው የሰው ልጅ ነው ኢየሱስ ክርስቶስን የላከው። ስለዚህ ዓለም እንደወደቀ የሚያውቀው እግዚአብሔር በሰው ውድቀት አይደነቅም። የሚደንቀውና የእግዚአብሔርን ቁጣ የሚጋብዘው ለወደቀው የሰው ልጅ እግዚአብሔር መፍትሄ ያደረገው መፍትሄ ሰው አለማስተዋሉ፣ አለመቀበሉ፣ ክርስቶስን መግፋቱ ግን በእግዚአብሔር ፊት የእግዚአብሔርን ቁጣ ይጋብዛል።
እና የእግዚአብሔር ቁጣ በእርሱ ላይ ይነዳል እንጂ ሕይወትን አያይም ነው የሚለው ዮሐንስ 3 የመጨረሻ አንቀጽ ላይ በእርሱ የሚያምን የዘላለም ሕይወት እንደሚኖረው ከተናገረ በኋላ በዮሐንስ 3 ላይ እንደምታውቁት በድግግሞሽ ነው ይሄ ቃል የተነገረው። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል እንዳለ እንዲሁ አሁንም መጨረሻው አንቀጽ ላይ በእርሱ የማያምን የእግዚአብሔር ቁጣ በእርሱ ላይ ይሆናል እንጂ ሕይወትን አያይም ነው እና የማያምን እንደው እግዚአብሔር ይቀየመዋል፣ እግዚአብሔር ይተወዋል ብቻ አይደለም፣ የእግዚአብሔር ቁጣ በእርሱ ላይ ይነዳል። ስለዚህ እግዚአብሔር ቁጣ የሚያነድ እግዚአብሔርን ለቁጣ ለበቀል የሚያስነሳው ነገር ቢኖር ኢየሱስ ክርስቶስን አለመቀበል ወይም አለማመን ነው። ስለዚህ ዓለም የምትኮነነው በዝርዝር ነውሮቿና ርኩሰቶቿ ሳይሆን ኢየሱስ ክርስቶስን ባለመቀበሏ ነው። ሰው ክርስቶስን አሜን ሲል የእግዚአብሔር ልጅ መድኃኒት መሆኑን ሲቀበል ይሄንን ሲያስተውል በፊት የተደረገው ኃጢአት ሁሉ በእግዚአብሔር ችሎት ይተውለታል። ሰው እንደ አዲስ እንዳልበደለ በእግዚአብሔር ፊት በክርስቶስ ዓይን ይታያል። ይሄ የምህረትና የይቅርታ አዋጅ ደርሶት ለዚህ በጎ ምላሽ የሌለው ሰው ከእግዚአብሔር ቁጣ አያመልጥም። አንደኛው ነገር ይሄ ነው። ሁለተኛው ስለ ጽድቅም ዓለምን ይወቅሳል ነው የሚለው። ጽድቅ ደግሞ ኢየሱስ ክርስቶስ ወደ አባቱ ከመመለሱ ጋር ተያይዞ ከእርገቱ ጋር ተያይዞ ኢየሱስ ክርስቶስ ሞቶ ካለመቅረቱ ጋር ተያይዞ እግዚአብሔር ለሰው የሰጠው ተስፋና እውነት ተቀባይነት ባጣባቸው ልቦች፣ ተቀባይነት ባጣባቸው ሰዎች ላይ እግዚአብሔር አሁንም ለበቀል ይወጣል። ስለዚህ ኢየሱስ ክርስቶስ ሞትን ድል አድርጎ መነሳቱ ልክ ነው። ወደ አባቱ መሄዱ ልክ ነው። ክርስቶስ በአብ ቀኝ ነው ያለው፣ ተመልሶ ይመጣል። ይሄ የትንሣኤ እውነት ከክርስቶስ መነሳት ከክርስቶስ ወደ አባቱ መሄድ ጋር ተያይዞ ያለውን እውነት የሚቃወም የትኛውም በመንፈስ ቅዱስ ይወቀሳል። እግዚአብሔር ከረዳውና ለወቀሳው ምላሽ ከሰጠ እውነታውን በመቀበል ያልፋል እና ይድናል። አሊያ ደግሞ በዚህ ጽድቅ ምክንያት አሁንም የእግዚአብሔር በቀል በእርሱ ላይ ይሆናል። በሶስተኛ ደረጃ ያየነው ጊዜ ወስደን ባለፈው ሳምንት አይተነዋል አይደል? ያየነው ነገር ቢኖር ምንድን ነው? የዚህ ዓለም አምላኳ ወይም ገዥዋ የተፈረደበት መሆኑ ነው። የዚህ ዓለም አምላኳ ወይም ገዥዋ ሰይጣን ነው። ያው ሰይጣን ገዢ የተባለው የግዛት ስልጣን በእግዚአብሔር ተሰጥቶት ሳይሆን ገዢውን አጭበርብሮ ወይም አታሎ ከግዛቱ በታች ስላደረገ ሰውን የሚያህል ትልቅ ፍጥረት የሚገዛበት የኃጢአት መዋቅር ስለዘረጋ በኃጢአት ምክንያት ሰይጣንና ሰው የተሳሰሩበት ነገር ስላለ ከዚህ የተነሳ በኃጢአት በኩል ሰይጣን ስለነገሰ፣ በኃጢአት በኩል ሞት ስለነገሰ፣ በኃጢአት በኩል የሰው ልጅ ከጠላት ግዛት በታች ስለሆነ ከዚህ የተነሳ የዚህ ዓለም አምላክ የዚህ ዓለም ገዢ ተብሏል ሰይጣን እና የዚህ ዓለም አምላክ የተባለው ሰይጣን የተፈረደበት የሰው ልጅ ከመውደቁ በፊት ነው። ምክንያቱም ለሰይጣንና ለመልእክተኞቹ የተዘጋጀ የገሃነም እሳት ነው የሚለው የገሃነም እሳት ነው የሚለው ማቴዎስ 25:41 ላይ እሱ ነው የተጻፈው። ስለዚህ ገሃነመ እሳት የሚባለው ራሱ የፍርድ ስፍራ እግዚአብሔር ለሰው ያዘጋጀው ሳይሆን ለሰይጣንና ለመልእክተኞቹ የተዘጋጀ ነው እና በጣም የሚገርመው ነገር እግዚአብሔር ለምሳሌ ሰው ከመፈጠሩ በፊት ያው ለሰው ሕልውና አስፈላጊ የሆነው ነገር ሰርቶ ጨረሰ። ከዚያ መጨረሻ ላይ ሰውን በመልኩ በአምሳሉ ፈጥሮ በኤደን ገነት ላይ ያስቀመጠ እና ሕይወት በስርዓት የሚቀጥልበትን መደላድል እግዚአብሔር ከፈጸመ በኋላ ሰውን ሲፈጥር እናያለን እና ሰውን ገዢ አድርጎ ሲባርከው ደግሞ እናያለን እና በአጠቃላይ ምድሪቱ ወይም ደግሞ እቺ ሰው የሚኖርባት ፕላኔት አጠቃላይ ሰው ሊገዛው የሚችለው ሊኖርበት የሚችለው ስፍራ እግዚአብሔር ለሰው ያዘጋጀው መሆኑን ከፍጥረት ታሪክ በመረዳት ማስተዋል እንችላለን። ስለዚህ እግዚአብሔር ደግሞ ልክ በዚሁ መጠን ለሰይጣንና ለመልእክተኞቹ ያዘጋጀው ስፍራ ነው። ያዘጋጀው ስፍራ አለ ማለት ምን ማለት ነው? ይሄ ስሁት የሆነ ፍጥረት በእግዚአብሔር ፊት እግዚአብሔር የፍርድ ስፍራ እንዲያዘጋጅ ምክንያት ነው ማለት ነው እና በዚሁ መጠን እግዚአብሔር በሰይጣን ላይ ፍርዱን ጨርሷል። ሰይጣን የተፈረደበት የማይድን ያለቀለት ፍጥረት ነው። ምንም ስለሱ ሌላ ነገር መናገር አንችልም። ለእሱና ለመልእክተኞቹ የተዘጋጀውን የፍርድ ስፍራ ቅዱሳት መጽሐፍት በግልጽ ስለሚያሳዩ ከነጩ ዙፋን ፍርድም በኋላ የጠላት አድራሻው ያ እንደሚሆን ቅዱሳት መጽሐፍት ስለሚነግሩ የሰይጣን ጉዳይ ያበቃለት ነው። ግን በዮሐንስ ምዕራፍ 12 ቁጥር 31 እና ምዕራፍ 14 ቁጥር 30 ላይ የዚህ ዓለም ገዢ ድል ፈንታ ምን እንደሆነ ጌታ ኢየሱስ ክርስቶስ እየተናገረ ነው። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል ሲል እናየዋለን። የዚህ ዓለም ፍርድ ደርሷል ሲል እናያለን። ስለዚህ ይሄ ፍርድ ከሰው ጋር በተያያዥነት ሰይጣን ያለውን ስልጣን
ከሰው ጋር በተያያዥነት ያለውን ስፍራ የሚያሳይ ነው። በማንነቱ ተፈርዶ አብቅቷል። በሰው ጉዳይ ላይ ግን የእግዚአብሔርን ዳኝነት የሚፈልግ ጉዳይ ቀሪ እንደነበረ እናያለን። ያም ደግሞ ከዕብራውያን ምዕራፍ 2 ጋር አያይዘን ከዚህ በፊት ደጋግመን እንዳየነው ሰይጣን በኃጢአት ምክንያት የሞት ባለስልጣን ሆኗል። የዕብራውያኑ ጸሐፊ በሞት ላይ ስልጣን ያለውን ይኸው ዲያብሎስን በሞቱ እንዲሽር በስጋና በደም እንዲሁ ተካፈለ ነው ያለው። ስለዚህ ዲያብሎስ በሞት ላይ ስልጣን ያለው ኃይል ነው። በሞት ላይ ስልጣን ያለውን በሞቱ እንዲሽር ነው የሚለው። አሁን የዲያብሎስ ስልጣን እስከ ኢየሱስ ክርስቶስ ሞት ድረስ በሞት ላይ ያለው ኃይል እንዳለ ነው ማለት ነው። እና በዚህ ቋንቋ ውስጥ ቁጥር 15ን ስንመለከት እንደምናስተውለው በሕይወታቸው ዘመን ሙሉ ስለ ሞት ፍርሃት ይታሰሩ የነበሩትን ነፃ እንዲያወጣ አይደል። እና የሞት ፍርሃት የሚባል ፍርሃት ወይም ስጋት አለ። በዚህ ታስረው የሚኖሩ ሰዎችን ነፃ እንዲያወጣ፣ ሲቀጥል ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር፣ ይሄው ዲያብሎስን ነው በስጋና በደም እንዲሁ ተካፈለ ይላል። ስለዚህ በሞት ላይ ስልጣን ያለውን በሞቱ ለመሻር ጌታ ኢየሱስ ክርስቶስ በስጋ የመጣበት ሁኔታ፣ መስቀል ላይ የወጣበት ሁኔታ ይህንን የጠላትን እልቅና የገፈፈበት ሁኔታ ነው። ያ ማለትም ማለት ነው በኃጢአተኞች ላይ ያለው መብት ተጠቅሞ ጻድቁን ስላስገደለ፣ በስልጣኑ ያለ አግባብ ስለተጠቀመ፣ ቆላስይስ ላይ ተጽፎ እንደምናየው ምዕራፍ 2 ቁጥር 14 ላይ እልቅናውን ገፎ ከመንገድ አስወገደ። ስለዚህ በእኛ ጉዳይ ሰይጣን የኃጢአት ዶሴ ሰብስቦ አንዳንድ አባቶች ሲናገሩ እንደሰማ ነው ለክስ የሚቆምበት መብት የለውም። ስለዚህ የወንድሞች ከሳሽ በእኛ ጉዳይ ተጥሏል። በእስራኤል ልጆች ጉዳይ ወደፊትም ይወድቃል። በእኛ ጉዳይ የወንድሞች ከሳሽ ተጥሏል። ከምን የተነሳ? ከበጉ ደም የተነሳ። እግዚአብሔር ይመስገን እኛ ከፍርድ አምልጠናል። ክርስቶስ ላይ በተከናወነው ፍርድ እግዚአብሔር ስልጣኑን አንስቶ ከመንገድ አስወግዶታል። የዚህ ዓለም ፍርድም ተከናውኗል። ስለዚህ በጌታችን በኢየሱስ ክርስቶስ ላይ ያ የሞት ውሳኔ ሲተላለፍ በሚታየው ዓለም ስርዓት በጲላጦስ ፍርደ ገምድልነት የተፈረደበትና ወደ ሞት የተነዳው ኢየሱስ ክርስቶስ ነው። ግን በሰማይ ችሎት የጠላት እልቅና ነው ያከተመው፣ የጠላት ኃይል ነው የተሰበረው። ጌታ ኢየሱስ ክርስቶስ በዚህ አይነት ድንቅ የማዳን ስራ የዚህ ዓለም ፍርድን አፋጥኗል። ስለዚህ ዲያብሎስ በእኛ ጉዳይ ተፈርዶበታል፣ ስፍራ የለውም፣ በሞት ላይ ያለው ስልጣን አጥቷል። ስለዚህ የሞት ባለስልጣናንም እኛን አይገዛም ማለት ነው። በክርስቶስ የሆኑ ሰዎች ጌታችን ኢየሱስ ክርስቶስ ሰው በመሆን እስከ ሞትና ትንሣኤ በደረሰ የማዳን ስራ ያደረገውን ቸርነት የሚያሳይ ታላቅ የወንጌል እውነት ነው። ስለዚህ ሰይጣን በእኛ ጉዳይ ተፈርዶበታል። ስለተፈረደበትና በእኛ ጉዳይ ስልጣን ስለሌለው ኃጢአተኞች ነን፣ ግን ድነናል አይደል? በደል አለብን፣ ግን ድነናል። ሰይጣን መግዛት አይችልም፣ እኛን መግዛት አይችልም፣ እኛን ማስተዳደር አይችልም። እና እግዚአብሔር እልቅናውን ገፎ ስላስወገደው በእኛ ጉዳይ ጠላት አቅም የለውም። እግዚአብሔር ይመስገን ይህንን አድርጓል። እና ይሄ እውነት ነው። በዚህም ጉዳይ ዓለምን ይወቅሳል። ከተፈረደበት በቀል ከሚጠብቀው እሳት ከሚጠብቀው ከማይድነው ጋር የተባበረው ዓለም የእግዚአብሔር ቁጣ ይጠብቀዋል፣ የእግዚአብሔር ፍርድ ይጠብቀዋል። ሰው ባለመብት አይደለም ሰይጣንን ለማምለክ ከባዕድ አምልኮ ጋር ለመስማማት የእግዚአብሔር መንግስት ከሰይጣን ጋር ሆኖ ለመጋፋት ባለመብት አይደለም። በእንዲህ አይነት ሁኔታ የሚኖሩ ሰዎች ከተፈረደበት ጋር እንዳይፈረድባቸው፣ ከተጣለው ጋር እንዳይወድቁ፣ ገሃነመ እሳት ከሚጠብቀው ጋር ወደ እሳት እንዳይወርዱ መንፈስ ቅዱስ ሰዎችን ዛሬም ይወቅሳል። ስለዚህ ሰዎች ከባዕድ አምልኮ አጋንንት ከመሳብ ከጥልቁ ጋር ከተያያዙ ልዩ ልዩ ስርዓቶች አምልጠው የሚወጡበት አቅም እንዲኖራቸው መንፈስ ቅዱስ ዛሬም ይሰራል። ስለዚህ የእግዚአብሔር መንፈስ በጥቅሉ በዓለም ላይ አሁን ያለው ስራ የሚያምኑ ሰዎችን ወይም የምናምነውን እኛን በተመለከተ በውስጣችን ሆኖ ጌታ በቃሉ የነገረንን በውስጣችን እያበራ እያፈካ እያስተማረ ከጌታችን ከኢየሱስ ክርስቶስ ወይም ደግሞ ከእግዚአብሔር ልብ ወደ ልባችን እያፈሰሰ ክርስቶስን በእኛ ሕይወት እያከበረ መጽናናት ሲገባን እያጽናና መጽናት በሚገባን ጉዳይ እያጸና መንፈስ ቅዱስ በውስጣችን በአስገራሚ ጸጋ በእኛ ሕይወት ውስጥ ይሰራል። ዓለምን በተመለከተ ግን ስራው ወቀሳ ነው። ስራው ሰዎችን ወደ እውነት እንዲመጡ ስላሉበት ልክ ያልሆነ ነገር መጎትጎት እንደሆነ እናያለን። በአንድ ዘመን የሰማሁት ታሪክ ውስጤ ቀርቷል።
በሆነች ከተማ የሚኖሩ ክርስቲያኖች ሌሊቱ ሙሉ ሲጸልዩ ያድራሉ እና የጸሎታቸው አብይ ርዕስ ኃጢአተኞች ሰላም አይኖራቸው የሚል እና ርዕሳቸው ኃጢአተኞች ተኝተው አይደሩ፣ ኃጢአተኞች ሰላም አይኖራቸው፣ ሰካራሞች ሰላም አይኖራቸው፣ ዘማውያን ሰላም አይኖራቸው፣ አይረፉ፣ በነውር ያሉ ሰዎች እረፍት ይንሳቸው እያሉ ይጸልያሉ። እና በዚያች ከተማ ብዙ ሰካራሞች፣ በብዙ ሱስ የታሰሩ ሰዎች ያ ነገር አለመቻቸው እያለ በቃ እረፍት ፍለጋ ሲከለከሉ፣ እነሱ ደግሞ በነጋታው የወንጌል ምስክርነት ይሰጣሉ። ብዙ ሰዎችን በዚህ መንገድ የእግዚአብሔር እንዳደረጉ ታሪክ መዝግቧል። እኔም ከእነሱ ኮርጄ ከዚህ በፊት የነገርኳችሁ ይመስለኛል። አንድ በዛራ አምልኮ ውስጥ ያሉ ቤተሰቦች እባክህ ጸልይልን፣ እንደው እባክህ ጸልይልን እያለች ስታለቅስ እንደው በጣም ማውቀው ቤተሰብ ነው። ዝርዝር ታሪክ ውስጥ አልገባም። እንዲህ ባለቀ ሰዓት ከዚህ በፊት የነገርኳችሁ ይመስለኛል። እና እግዚአብሔር ሰላም ይንሳችሁ፣ አሁንም ይበጥብጣችሁ አልኳት። እና ምን እያልክ ነው አሰግድ? እየተራገምክ እኮ ነው አለች። አዎ ገብቶኝ ነው የምራገመው። አሁንም እግዚአብሔር ሰላም ይንሳችኋል። እና ያ ጊዜ አልፎ ከ6 ወር በኋላ ከቤተክርስቲያን እየወጣሁ ያኔ እዛ እናገለግል ነበር ሰንበት ትምህርት ቤት እየወጣሁ ደስ ብሏት ከቅዳሴው መሀል እየሮጠች መጣች እና አፋ ሰላም አለች። ከ6 ወር በኋላ እና ምን ተገኘ አልኳት። እናትና አባቴ እኮ ንስሐ ገቡ አለ። እንዴት? በጣም አስገራሚ ነው። ዝርዝሩን አላወራኋቸውም። በጣም የሚገርም ታሪክ አለው። ሌላ ቀን አወራቸዋለሁ ካልነገርኳቸው። ለማንኛውም ምን ሆነ እንዴት ሊሆን ይችላል? ምክንያቱም አባትየው በጣም አስቸጋሪ ሰው ናቸው። ለወንጌል እንቅፋት ናቸው። ከእኛ ጋር ምሽታ ዘምራ ስትገባ ጥጥ የሚያደርጉ ሰው ናቸው። ከዛ ባሻገር የቤተሰብ ምስጢር ሄደሽ ተናገርሽ ብለው ቢረብሹ ሰው ናቸው እና በጣም ብዙ መከራ እዛ ቤት እንደነበር አውቃለሁ። እና ከዚያም የተነሳ ነው ያንን ብዬ የነበረው። በኋላ ግን አንድ ቀን አባቴ ምን እንደሆነ ምክንያቱ አላውቅም፣ እናቴን ገብቶ እንደ ሕፃን ልጅ ገረፋት እና በጣም እናቴን ጎዳት። እና እናቴ ደግሞ ያው 2 አፍንጫ ያለው ትልቅ ጀበና አላት፣ ማሰሮም ያህል ቡና በደንብ ትካድማለች። በደንብ በዛ ሰዓት ውስጥ ያለች ሴት ናት። እና ቀኑ ከበዓል ጋር ተያይዞ ለዚህ ለዛሩ የሆነ ነገር የሚደረግበት ጊዜ ነበር። እና ያንን ለማድረግ ተዘጋጅታ ያለ ነው አባቴ መጥቶ ያንን ነገር ያደረገው። እና በነጋታው ተነስታ ቄንጬ ቀቀልኩ፣ ቡና ፈላው፣ ካደምኩ፣ ሰገድኩልህ፣ ግን ምን አረክልኝ አልረዳኸኝም ብላ አውጥታ ጀበናውን ከሰከሰች እና ሲኒውንም ፈጨችው። አሁን ቤት ያለውን ኮተት ሁሉ አውጥታ አቃጠለች። በቃ እናቴ ንስሐ መግባት አለብኝ፣ ከዚህ በኋላ ይሄ ነገር አላመልክም ብላ ነፃ ወጣች። እና በጣም ደስ ብሎኛል ዛሬ አለች። እና አሁን ሰላም ያብዛላችሁ። አዎ ሰው ወደ ጌታ ሲመለስ ሰላም ይሆንለታል። አዎ ግን በተበላሸ ህይወት ውስጥ ሆኖ ሰው ተደላሎ ወጥቶ ከገባ እሱ አደገኛ ነገር። የማይመቸው ነገር ከጎረበጣችሁና ካልተመቻችሁ እድለኞች ናችሁ። ነውር ከሸከካችሁ ከከበዳችሁ እድለኞች ናችሁ። ልክ ያልሆነ ነገር ምቾት ከነሳችሁ ያንን የሚያደርግ የሕያው እግዚአብሔር መንፈስ ነው። ለሞት በሚሆነው ነገር ተደላድለን ዘመናችን በከንቱ እንዳያልቅ እንዳይመቸን እየጎረበጠ ልክ ባልሆነ መንገድ የምንሄደውን ሰዎች እየወቀሰ ወደ እውነት ያመጣል የእግዚአብሔር መንፈስ። ዓለምን እንደዚህ ይወቅሳል። ስለዚህ መንፈስ ቅዱስ እንዲህ እንደሚያደርግ ጌታ ኢየሱስ ክርስቶስ ተናገረ። ተጨማሪ ነገር አለ። የምነግራችሁ በጣም ብዙ አለኛል፣ ነገር ግን አሁን ልትሸከሙት አትችሉ። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና። ልክ ጌታ ኢየሱስ እኔ የምነግራችሁን ከራሴ አልነግራችሁም፣ አባቴ ሲያደርግ ያየሁትን ባላደርግ ምስክሬ እውነት አይደለም እያለ ሲያደርግ የሚታየው ነገር አባቱ ሲያደርግ ያየውን እንደሆነ የሚያስተምረውም ትምህርቱም ከአባቱ እንደሆነ ደጋግሞ እንደተናገረ እንዲሁ ልክ በዚያው ሁኔታ የሕያው እግዚአብሔር መንፈስ ደግሞ የሚሰማውን ይናገራል። በሌላ ቋንቋ ምን ማለት ነው? መንፈስ ቅዱስ ከአብ መንፈስ ቅዱስ ከወልድ የተለየ ፈቃድ የለውም ማለት ነው። እንደወረደ ሐሳቡን ስንረዳ፣ እንደወረደ ሐሳቡን ስንገነዘብ ጌታችን ኢየሱስ ክርስቶስ
አባቴ ሲያደርግ ያየሁትን እንጂ እኔ ከራሴ አንዳች ላደርግ አልችልም ብሎ ሲናገር ምን ማለት ነው? በሥላሴ መሃል ያለውን ኩነት ወይም መገነዛዘብ ወይም አለመለያየት ወይም ደግሞ መቀባበል ፍጹም መለየት እስከማይቻል ድረስ ያለውን አንድነት የሚያሳይ ነው። አሁንም ቢሆን እሱ ከራሱ አይናገርም ማለት የወልድ ፈቃድ ሌላ፣ የአብ ፈቃድ ሌላ፣ የመንፈስ ቅዱስ ፈቃድ ሌላ ነው ማለት አይደለም። ስለዚህ ከእግዚአብሔር የሰማው እግዚአብሔር ስንል በጥቅሉ ዝርዝር ነገር ውስጥ አልገባም እንጂ አብ፣ ወልድ፣ መንፈስ ቅዱስ ማለታችን ጌታችን ኢየሱስ ክርስቶስ የሚያስተምረው ትምህርት ሁሉ ከአባቴ ይል እንደነበረ መንፈስ ቅዱስ ደግሞ እንዲሁ የሰማውን ይነግራችኋል። ምን ማለት ነው? መንፈስ ቅዱስ የሚያስተምራችሁ፣ መንፈስ ቅዱስ የሚነግራችሁ አቅማችሁ ስለማይፈቅድ ትከሻችሁ ሊሸከመው ስለማይችል ስለማትረዱት ያልነገርኳችሁን ያስታውቃችኋል እንጂ እኔ ልነግራችሁ ሳልፈልግ ያስቀረውትን ወይም እግዚአብሔር እንዳታውቁት የፈለገውን ሌላ አዲስ ነገር ይነግራችኋል ማለት አይደለም ነው የጥቅል መልእክቱ። ስለዚህ መንፈስ ቅዱስ ከመጣ በኋላ የሚናገረው ነገር አለ። የሚናገረው ነገር የተሰማ ነው። ከእግዚአብሔር የሰማውን የሚናገር መሆኑ ክርስቶስ ባለበት ቋንቋ መጠን የሚናገር መሆኑ ነው። የእግዚአብሔር ፈቃድ እርስ በርሱ አይታጣም። መንፈስ ቅዱስ ሌላ መልእክት፣ ወልድ ሌላ መልእክት፣ አብ ሌላ መልእክት የለውም። እውነተኛ የእግዚአብሔር መንፈስ በዘመናት ተፈትኖ እጃችን ከደረሰው ከቃሉ ጋር በሥጋ ከተገለጠው አካላዊ ቃል ጋር ሰማይና ምድርን ከፈጠረው ከእግዚአብሔር የዘላለም ሐሳብና ዕቅድ ጋር በፍጹም አይለያይም። የእግዚአብሔር መንፈስ የእውነት መንፈስ ነው። የእግዚአብሔር መንፈስ የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ እግዚአብሔር ካለው ወስዶ በሰው ልብ የሚያፈስ የእግዚአብሔርን ወይም የመለኮትን እውነት በሰው ማንነት የሚያኖር ሦስተኛው አካል ራሱ እግዚአብሔር ነው። ይሄንን የምትረዱ ይመስለኛል አይደል? እግዚአብሔርነቱ አይደል? መለኮታዊነቱ መንፈስ ቅዱስ የሕያው እግዚአብሔር መንፈስ ብቻ ሳይሆን አካል ያለው መለኮት መሆኑን የምትረዱ ይመስለኛል። ስለዚህ ጌታችን ኢየሱስ ክርስቶስ ይነግራችኋል፣ የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋል። በመሰረቱ የሕያው እግዚአብሔር መንፈስ መምጣት በጌታችን በኢየሱስ ክርስቶስ አስተምህሮ ያልተገለጡ ዝርዝር ነገሮችን አብርቷል። የሚመጣውን ይነግራችኋል ማለት ይሄ ነው። ዝርዝር ነገሮችን አብርቷል። ለምሳሌ በተሰሎንቄ ምዕራፍ 4 ላይ የምናየው በጳውሎስ በኩል የተገለጠው ከቤተ ክርስቲያን መወሰድ ጋር የተያያዘው መነጠቅ ጋር የተያያዘው ነገር በወንጌላት ዝርዝር ነገር ያልተሰጠው እንደውም ጨርሶ እንዳልተነገረ የምናስበው ነገር ነው። ከእግዚአብሔር ዘላለማዊ እቅድና ከጌታ ከኢየሱስ ክርስቶስ ትምህርት ውጭ አይደለም። ግን ጌታ በመንፈስ ቅዱስ ምልአት በእግዚአብሔር ጸጋ ውስጥ ላልሆኑ ገና እየተውተረተሩ ለነበሩ ደቀ መዛሙርቱ ካልተናገራቸውና ጳውሎስ ከመጠራቱ ጋር ተያይዞ በእሱና በሌሎች ደቀ መዛሙርት ካመራቸው ብርሃኖች መካከል አንዱ ነው። ከዛ ባሻገር የዮሐንስ ራእይን ስንመለከት የዮሐንስ ራእይ በ90ው ዓመተ ምህረት መጨረሻ አካባቢ እንግዲህ እስከ 96 ዓመተ ምህረት ድረስ በሕይወት እንደነበረ ዮሐንስ ይነገርለታል። ዮሐንስ ባለ ራእዩ ከሌሎቹ ወንጌላትም በኋላ ወንጌሉን እንደጻፈ የመጽሐፍ ቅዱስ ምሁራን ይናገራሉ። ምክንያቱም ወንጌላቱን ስናነብ እንደምናስተውለው ሦስቱ ወንጌላውያን ያላተኮሩባቸው ነገሮች ያተኩራል። በዛ መልኩ ያልታዩና በደንብ ያልተብራሩ ነገሮችን ያብራራል። ለምሳሌ ወደ ማቴዎስ ወንጌል ስንመጣ ከዚህ በፊት እንደተማርነው የክርስቶስን መሲህነት የዳዊት ልጅነት ማቴዎስ ያጎላል። ወደ ማርቆስ ወንጌል ስንመጣ ጌታችን ኢየሱስ ክርስቶስ ምንም የእግዚአብሔር ልጅ ቢሆን ራሱን ዝቅ አድርጎ ሊያገለግል የመጣ አገልጋይ መሆኑን የባርነት ቦታ ይዞ እግር አጣቢ ሆኖ በትህትና በምድር ላይ መኖሩን ያሳያል። ወደ ሉቃስ ስንመጣ ሉቃስ በፍጹም ሰውነት ጌታ ከሰው ጋር እንዴት ራሱን አንድ እንዳደረገ በሰው ደረጃ እንዴት እንደተገኘ ከብስራቱ ጀምሮ የኢየሱስ ክርስቶስን ስጋዌ በደንብ ያብራራል።
ወደ ዮሐንስ ስንመጣ ደግሞ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ራሱም ቃል እግዚአብሔር ነበር በማለት እግዚአብሔርነቱን የሆነው ነገር ሁሉ በሆነባቸው ጊዜያት እንደው ታዛቢ ሳይሆን ያደረገ ምክንያቱም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን እንዳለ የዕብራውያኑ ጸሐፊ እዛው ዮሐንስ ምዕራፍ 1 ቁጥር 2 ላይ ከመጀመሪያው ሐረግ ተያይዞ ከሆነው አንዳች እንኳ ያለ እርሱ ምንም አልሆነም ተብሎ እንደተጻፈ ጌታ ኢየሱስ ክርስቶስ እግዚአብሔር ሲፈጥር ታዛቢ የነበረ ተመልካች የነበረ ሳይሆን በቃልነቱ ሲፈጥር የነበረ ከአብ ጋር የኖረ ቃል እንደሆነ ያሳየናል። ከዚህ የተነሳ ዮሐንስ ከሌሎቹ ወንጌላት በዚህ መልኩ ክርስቶስን በእግዚአብሔር ልጅነቱ በመለኮትነቱ ከሰማይ በመጣ ቃልነቱ በደንብ ያበራል። ልክ ይሄ ብርሃን በዮሐንስ በኩል በዚህ መጠን በርቶ መታየቱን በወልድና በአብ መካከል በመንፈስ ቅዱስ በአብና በወልድ መካከል ያለውን መለኮታዊ ነገር ማጉላቱን እናያለን። ከዚያ ባሻገር ደግሞ ቀጥታ ራእይ የሆነውን መገለጥ ደግሞ እናያለን። እሱም በዮሐንስ ራእይ ላይ የተገለጠውን አጠቃላይ በዘፍጥረት የተጀመረው ሕይወት እንዴት ባለ መልኩ እንደሚደመደም የሚያሳየውን መገለጥ እግዚአብሔር በዮሐንስ በኩል ወደ ምድሪቱ እንዳመጣ እናያለን። ያም ደግሞ በመንፈስ ቅዱስ የሆነ ብርሃን ነው። ስለዚህ የሚመጣውን ይነግራችኋል ማለት ቤተክርስቲያን ልታወቀው የሚገባውን በሰው አቅም ሰው ሊረዳው የሚገባውን እግዚአብሔር ለሰው ያዘጋጀውን ነገር በማብራትና በማብራራት ሲሰራ የምናየው የሕያው እግዚአብሔር መንፈስ ነው። የሕያው እግዚአብሔር መንፈስ አሁንም ክፉን ይከለክላል። የተረገመው እንደ ፈቃዱ እንዳይንቀሳቀስ ያደርጋል። በጣም ሰዎች አሁን በአጋንንት ተይዞ በተለያየ ችግር እና ስርዓት ውስጥ ሆነው ለምን እንዴት ምናምን ማለታቸው ነው እንጂ የሚገርመው በእነሱ ሕይወት የሚገርመኝ ከዚህ በላይ ሰው በሰይጣን እና በዚህ ተጽዕኖ ውስጥ ሆኖ በሰላም ወጥቶ መግባቱ ቱር ብሎ መኪና ውስጥ አለመግባቱ ሰዎች በእንዲህ አይነት ችግር ውስጥ ሆነው እንኳ በጥበቃ በእግዚአብሔር ምሕረት ክፉ ምንም ማድረግ እንዳይችል ሆኖ ወጥቶ መግባታቸውን ይገርመኛል። አላውቅም፣ ብዙ ሰው ላያስተውለው ይችላል። በጣም ይገርመኛል። እግዚአብሔር በሚያስገርም ምሕረት የሚያኖረን ሰዎች ነን። ጠላት የኔ ነው በሚለው ግዛት በእግዚአብሔር ጥበቃ ነው ወጥተን የምንገባው። ይመስላችኋል? መራመድ ስለቻ እነዚህ የመጣ ይመስላችኋል? ዛሬ ማክሰኞ መርሃ ግብር ስላለ ብቻ እንደተገናኘ ታስባላችሁ? እያንዳንዷ ቀን ሕይወት የእግዚአብሔር ምሕረት የምታሳይነት መንፈስ ቅዱስ ክፉን ከልክሎ መልካሙን እያራመደ እግዚአብሔር የሆነውን እያንቀሳቀሰ ዛሬም ይሰራል። ጌታ ኢየሱስ ክርስቶስ በዝርዝር ያላብራራው ነገር በሐዋርያቱ ሲገለጥ እናየዋለን። መልእክታቶቻቸው፣ ወንጌላቸው፣ ከዚያም ባሻገር ደግሞ ራእዩ የሚያሳየው ከዋናው ከእግዚአብሔር አጀንዳ ያልተለየ ከዘፍጥረት ጀምሮ ሲገለጡ ከነበሩ የእግዚአብሔር መለኮታዊ እቅዶች ያልተለየ እግዚአብሔር በሰው ልጆች ሕይወት ወይም በአጠቃላይ የፍጥረት እንቅስቃሴ ሊያደርግ ያለውን ነገር የሚያሳየውን ነገር ጠቅላላ ያበራውና ያብራራው የሕያው እግዚአብሔር መንፈስ ነው። ስለዚህ እሱን ይነግራችኋል። ከዛ ሲቀጥል ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋል። የሚሰማውን ይናገራል፣ እኔን ያከብረኛል፣ የሚመጣውን ያስታውቃችኋል። ማን? የሕያው እግዚአብሔር መንፈስ ቅዱስ የእውነት መንፈስ፣ የሕያው እግዚአብሔር መንፈስ እኔን ያከብረኛል። በትክክል በምዕመናን ሕይወት ኢየሱስ ክርስቶስ የተከበረ ከሆነ የሕያው እግዚአብሔር መንፈስ እዛ ውስጥ አለ፣ በዛ መቅደስ ውስጥ አለ። አንዳንድ ጊዜ ታውቃላችኋል፣ ሰው ክርስቶስ የእግዚአብሔር ልጅ መሆኑን አምኖ አንዳንድ ጊዜ ከመንፈስ ቅዱስ የጸጋ ስጦታዎች አንዳንዱ ነገር በሕይወቱ እየታየና እየተገለጠ ሰው የመንፈስ ቅዱስ የጸጋ ስጦታ ነው ብሎ ምስክርነት በሚሰጥበት ጉዳይ እንኳ እየኖረ ሰው በአመፅና ልክ ባልሆነ የሕይወት እንቅስቃሴ እናየዋለን፣ እንመለከተዋለን። በአገልግሎታቸው በጣም የሚያስደንቁ ሰዎች፣ በልዩ ቋንቋ በመናገርም የሚያስደንቁ ሰዎች፣ ትንቢትን በመናገር የሚያስደንቁ ሰዎች፣ አጋንንት በማስወጣት የሚያስደንቁ ሰዎች፣ በዚህ ሁሉ ነገር አስደናቂ ነገር እያየንባቸው ኢየሱስ ክርስቶስ በሕይወታቸው ባይከበር ምንድን ነው የሚገባው? መንፈስ ቅዱስ ነው ማለት እንችላለን? የእግዚአብሔር መንፈስ ነው ማለት እንችላለን? ነው መብት የለንም እንደዚህ መናገር?
እግዚአብሔር ዛር አይደለም። እግዚአብሔር የነፃነት አምላክ ነው። ሁሉን ፈትኑ መልካሙን ያዙ የሚል መብት የሰጠን ጌታ ነው። መናፍስት ከእግዚአብሔር ዘንድ ሆነው እንደሆነ መርምሩ ያለን ጌታ ነው። በእግዚአብሔር ስም የቆመ ሁሉ በእግዚአብሔር ስም ስለቆመ በኢየሱስ ስም ስለተናገረ የመላእክትንም የአማልክትንም ስም ስለጠራ ከእግዚአብሔር ነው ብለን ጭጭ አንልም። መንፈስ ቅዱስ በተለይ በቅዱሳን ሕይወት ውስጥ ይውላችሁ ዋናውን ነገር ጌታ ቀጥታ የተናገርለትን ዋናውን ነገር ቸል የሚል ግን ከዚህ ባነሱ ግን በሚጠቅሙ ጉዳዮች በጣም ብዙ ሰው አይኖ የተያዘ ለምን የራሱ የእግዚአብሔር ስጦታ አይሆንም? እንኳን ሌላው ይቅርና ይሄ አጭበርባሪውን ተውት። ከአጋንንት ነው፣ ምትሃት ነው፣ ድግምት ነው፣ አንዳንዴም የሱዳን አንዳንዴም የምናምን ሲሉ እንሰማለን። ይሄ የለየለት አጠያያቂውን ተውት። በእግዚአብሔር ምሕረትና በእግዚአብሔር ጸጋ እንኳ እንደሚያገለግል የምናስበው ሰው በጣም መጠንቀቅ አለበት። እነዚህ ነገሮች በሕይወቱ ከሌሉ መንፈስ ቅዱስ ጌታ ኢየሱስ ክርስቶስን በሕይወታችን ያከብራል። ክርስቶስ አባቱን ያከበረው በምን አይነት ሁኔታ እንደሆነ ደጋግመን ተምረናል። ታስታውሳላችኋል። እግዚአብሔርን አስከብሬው ልለፍ ማለት እግዚአብሔርን ሰብኬው ልለፍ ማለት ነው። እግዚአብሔርን ላስከብረው ማለት በዝማሬ በቃ ሰው ሁሉ ጥልቅልቅ ብሎ ሲዘምር በእኔ ምክንያት ሰዎች ጌታን ሲያመልኩ አይቼ ልለፍ ማለት ነው። መልካም ነው። እነዚህ ነገሮች ክፉ አይደሉም። እግዚአብሔርን ማክበር ማለት ማለት ነው። ጌታ ኢየሱስ ክርስቶስ በጣም ደጋግመን አስምረንበታል። በጣም መሰረታዊ ነገር ስለሆነ ነው ምደጋግመው። በምዕራፍ 14 ቁጥር 30 ላይ የዚህ ዓለም ገዥ ወደ እኔ ይመጣል ባለበት ክፍል በእኔ ላይ ግን አንዳች የለውም ካለ በኋላ ዓለም ሁሉ እኔ አባቴን እንዲወድ እንዲያውቅ የአባትን ፈቃድ አደርጋለሁ። ምንድን ነው የአባቱ ፈቃድ? ክርስቶስ ታዞ እኛን ለማዳን የሚከፍለው ዋጋ ይገርማል። ጌታ ኢየሱስ ክርስቶስ አባቴን አከብራለሁ ያለው አባቴንም እንደማከብር ዓለም ያውቃል ያለው አጋንንት ባስወጣበት፣ አልዓዛርን በቀሰቀሰበት፣ ሽባ በተነጠረበት ጉዳይ ሳይሆን ለሞት በታዘዘበት ጉዳይ መሆኑ በጣም ይገርማል። የሚያመውን ነገር የተቀበለበት፣ ከባዱን ነገር የተቀበለበት፣ ለሞት ያው ለመስቀል ሞት የታዘዘበት ያ ታዛዥነት ራሱን ያዋረደበት ያ ሁኔታ አባቴን አከብራለዋል። መንፈስ ቅዱስ ኢየሱስ ክርስቶስን በምእመን ልብ ውስጥ ያነግሳል። ጌታ ኢየሱስ ክርስቶስ በእኛ ልብ ውስጥ ነግሶ ከሆነ የማንም ግንባር መጨማደድና መለቀቅ ስሜታችን ላይ ተጽዕኖ የማያደርግብን በእውነት ጌታን በመታዘዝ የምናከብር እንሆናለን። ያ ማለት በሚያስገድል ሁኔታ ውስጥ እንሰብካለን ማለት ብቻ ነው። እንደውም እሱ የሚቀር ይመስለኛል። እየተገረፉ እየተቀጠቀጡ በመከራ ውስጥ ሆኖ ጌታ ኢየሱስ ክርስቶስን ማገልገል እሱ የሚቀል ይመስለኛል። አንዳንዴ ከስጋ ፈቃድ እግዚአብሔር ከማይከብርበት ነገር ጋር ተያይዞ ራሱን ጎስሞ ለራስን ለእግዚአብሔር ከማስገዛት ያኛው የሚቀል ይመስለኛል። በጣም ብዙ በክርስቶስ ስም በድንጋይ የተቀጠቀጡ ሰዎች መሰረታዊ ለሆነ መንፈሳዊ ነገር ልባቸው ዝግ ሲሆን ይታያል። ይሄን ማስተዋል ያስፈልጋል። እግዚአብሔር የዚህ አካል ባለቤት ነው። በዋጋ ተገዝተናል፣ የራሳችን አይደለም። ከራስ ፀጉር እስከ እግር ጥፍራችን ገዢ አለን፣ ያውም በደም ይገዛል። ይሄንን የሚያስተዳድር ማንነት አለ። ፈቃዱ በእኛ ሕይወት ውስጥ ይከናወናል። ብልቶቻችን የአመፃ የጦር ዕቃ መሆን ሳይችሉ ሲቀሩ የጽድቅ የጦር ዕቃ ሲሆኑ በመታዘዝ እግዚአብሔርን ስናገለግለው ነውር ከሆነው ነገር ስንሸሽ የጌታ የመሆናችን ምልክቱ ዝማሬያችን፣ አምልኳችን፣ ነጠላችን፣ የያዝነው መጽሐፍ ቅዱስ፣ ባጃጃችን፣ መኪናችን ላይ የለጠፍነው ግድግዳችን ላይ የለጠፍነው ጥቅስ ሳይሆን ኢየሱስ ራሱ ሲሆን በክርስቶስ ስንለይ ጌታ በእኛ ሕይወት ውስጥ ሲታይ መንፈስ ቅዱስ ክርስቶስን በእኛ ሕይወት ውስጥ አክብሮታል ማለት ነው። ይሄንን ሊያደርግ ነው መንፈስ ቅዱስ የመጣው። ለጊዜው በኃጢአት ከሚገኝ ደስታ ዞር የምንልበት፣ እንደ እሳት ከሚፈትን የሥጋ ፈቃድ የምናመልጥበት፣ በሕይወታችን ከእግዚአብሔር ጋር ባለን ግንኙነት ግርዶሽ ሊሆን ከሚችል ከየትኛውም ወጥመድ የምንተርፍበት ኃይል ይሆናል።
የእግዚአብሔር መንፈስ ኢየሱስ ክርስቶስን በእኛ ሕይወት በማክበር ነው ይህንን የሚያደርገው። ልክ ጌታችን ለአባቱ ታዞ አባቴን አከብራለሁ እንዳለ እግዚአብሔርን ማክበር በእኛ ሕይወት ለእግዚአብሔር ታዘን መኖር ነው። ይሄ በኃይላችን ችሎት አይቻልም፣ በሕያው እግዚአብሔር መንፈስ ግን ይቻላል። መንፈስ ቅዱስ ጌታ ኢየሱስ ክርስቶስን ያከብራል በሕይወታችን። ይሄ ሊያደርግ ነው። አቃተኝ የሚል ሰው አሁንም ቆሞ ማሰብ ያለበት ማመን ያለበት ይህንን እውነት ነው። አቃተኝ የሚል ሰው አሁንም በእግዚአብሔር ፊት ተንበርክኮ ማስተዋል ያለበት መጸለይ ያለበት ይህንን እውነት ነው። በመሰረቱ በእኛ ጸሎት አይደለም መንፈስ ቅዱስ ወደዚህ ዓለም የመጣው። የሚመጣው በእኛ ጸሎት አይደለም። ጌታ ኢየሱስ ነግሮናል። ይኸውላችሁ መንፈስ ቅዱስ የጌታችን የኢየሱስ ክርስቶስን መክበር ተከትሎ ነው የመጣው። ደግሞ ጌታ ኢየሱስ በግልጽ ነግሮናል። ቁጥር 15 እና 16 ምዕራፍ 14 ላይ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር መንፈስ ቅዱስን ይሰጣችኋል ያለ። ስለዚህ መንፈስ ቅዱስ በእኔ አንተ የጸሎት ኃይል አይደለም ወደ አንተም ወደ እኔም የሚመጣው የሕያው እግዚአብሔር መንፈስ የኢየሱስ ክርስቶስን ክብር ተከትሎ ወደ አባቱ መሄድና በቀኙ መቀመጡ ተከትሎ ኢየሱስ ክርስቶስ አባቱን እንደጠየቀ ነው የሚያሳየን። ከአብ ዘንድ የምሰግድላችሁ ነው ያለው። በክርስቶስ ምክንያት ነው መንፈስ ቅዱስ የመጣው። እንደውም እኮ ነግሯቸዋል ለደቀ መዛሙርቱ፣ እኔ ባልሄድ አይመጣም እኮ ነው ያለው። እኔ እንዲሄድ ይሻላቸዋል ማለት የመንፈስ ቅዱስ መውረድ ምክንያቱ የኢየሱስ ክርስቶስ በክብር ወደ አባቱ መመለስ ነው። የእግዚአብሔርን ጽድቅ የኢየሱስ ክርስቶስን ጽድቅ ነው የሚያረጋግጠው ትንሣኤ። የጌታን እርገት ተከትሎ ነው የሕያው እግዚአብሔር መንፈስ የመጣው። እርገቱ ብቻ አይደለም፣ በአብ ቀኝ መቀመጡን ደግሞ ጌታ ነግሮናል። ከአብ ዘንድ የምልክላችሁ እኔ አባቴን እለምናለሁ መንፈስ ቅዱስን ይሰጣችኋል። ኢየሱስ ክርስቶስ ወደ ክብሩ ሲገባ በአብ ቀኝ ሲቀመጥ አባቱን ሲጠይቅ ከዚያ የተነሳ ለቤተ ክርስቲያን የተሰጠ ስጦታ ነው። ስለዚህ ለዘላለም ከእናንተ ጋር እንዲኖር ስላለ ላናስተውለው እንችላለን፣ እድል ላንሰጠው እንችላለን። የሕያው እግዚአብሔር መንፈስ ለዘላለም ከእኛ ጋር አለ፣ ከቤተ ክርስቲያን ጋር አለ። በደንብ አስተውሉ። የሕያው እግዚአብሔር መንፈስ የኢየሱስ ክርስቶስን ወደ አባቱ መሄድ ተከትሎ በጌታ ምክንያት በራሱ በጌታችን ጥያቄ አብን እለምናለሁ እንዳለ በዚሁ መንገድ ወደ ቤተ ክርስቲያን የመጣ የሕያው እግዚአብሔር መንፈስ እርሱ መጥቷል። ለዘላለም ከእናንተ ጋር የሚኖር ስላለው ይኖራል ከእኛ ጋር። ላናስተውል፣ እድል ላንሰጠው፣ ላናምን፣ እንደ ቃሉ ላንመራ፣ ፈቃዳችን ከፈቃዱ በላይ ሆኖ እግዚአብሔር ስለማያስገድድ መንፈስ ቅዱስ በተለያየ መንገድ በሕይወታችን እንዳይሰራ ምርጫችን፣ ፈቃዳችን፣ አኗኗራችን እንቅፋት ሊሆነው ይችላል። መንፈስን አታጥፉ ሲል መጽሐፍ ቅዱስ ያለ ምክንያት አይደለም። ከዚህ የተነሳ መንፈስን የማጥፋት ማለትም እንዳይሰራ የመገደብ በሥጋ ፈቃድና በአጋንንት አሰራር ውስጥ የመኖር ምርጫና ድካም በሰው ሕይወት ውስጥ ሊኖር ይችላል። እግዚአብሔር ግን ታማኝ ነው። ኢየሱስ ክርስቶስን ወደ እሱ በወሰደበት በዚያው መጠን እግዚአብሔር መንፈስ ቅዱስን ሰጥቶናል። ይሄንን ደግሞ ጌታ ኢየሱስ አረጋግጦልናል። ምክንያቱም እኔ ባልሄድ አይመጣም ነው ያለው። እኔ እንድሄድ ይሻላችኋል እኮ አለበለዚያ አይመጣም። እኔ እንድሄድ ይሻላችኋል ያለው ጌታ። ስለዚህ ይሄ ሆኗል፣ የተፈጸመ ነገር ነው እያወራን ያለው። ስለዚህ መንፈስ ቅዱስ ጌታ ኢየሱስ ክርስቶስን ሊያከብር ነው የሚመጣው። ጌታ ኢየሱስ ክርስቶስ ይክበር በእኛ ሕይወት ውስጥ ወገኖች፣ ይክበር በእኛ ሕይወት ውስጥ። ይክበር ማለት በቃ እንታዘዘው፣ ሰዎች ይወቁን። በዚህ የተገለጠ ሕይወት ከሚዳራው ጋር ሳንዳራ፣ ከሚሰክረው ጋር ሳንሰክር፣ መርገም ከሞላበት፣ ጥላቻ ከሞላበት፣ ክፋት ከሞላበት፣ ከማይታዘዘው፣ እንደፈለገ ከሚኖረው፣ ፈቃዱን ከሚያደርገው፣ ባለፈው እንዳየነው አሕዛብ የአየር ላይ ስልጣን ያለው ክፉ መንፈስ ፈቃድ ፈጻሚዎች ናቸው። አይሁድ ደግሞ የልቡናችንንና የሥጋችንን ፈቃድ በማድረግ በሐሳባችን ጠላቶች ነበርን ያለው ኤፌሶን ምዕራፍ 2 ላይ። አሕዛብ የክፉን ፈቃድ ያደርጋሉ፣ አይሁድ የሥጋ ፈቃዳቸውን ያደርጋሉ። እኛ ክርስቲያኖች የሕያው እግዚአብሔርን ፈቃድ እናደርጋለን። አስተውሉ። አሕዛብ፣ አይሁድ፣ ክርስቲያን። አሕዛብ ፈቃዱ የክፉ፣ አይሁድ ፈቃዳቸው የልቦናቸው፣ ክርስቲያኖች ደግሞ የእግዚአብሔርን ፈቃድ በጌታ በኢየሱስ የተገለጠውን የእግዚአብሔርን ፈቃድ እንደሱ ነው ኑሯቸው። እግዚአብሔር ከምድሪቱ ይሄንን ነው የሚያየው።
የሚጠብቀው ይሄንን ነው። በክፉ ፈቃድ ስር የሚንቀሳቀሰው ያላመነው ዓለም የክፉውን ፈቃድ ያከናውናል። በሕግ ጥላ ስር ነን የሚሉ ሕግ እንጠብቃለን የሚሉ አይሁድ ከሕግ በታች ሆነው የገዛ ፈቃዳቸውን እያከናወኑ ለፍርድ ተመቻችተው ይኖራሉ። እኛ ከሕጉ በላይ ከእግዚአብሔር ፈቃድ በታች ስለሆን የዲያብሎስ ፈቃድ በእኛ ሕይወት ውስጥ እድል የለውም። የእኛም ፈቃድ አይሰራም። የእግዚአብሔር ፈቃድ በሕይወታችን ይከናወናል። በክርስቶስ የተገለጠው የእግዚአብሔር ፈቃድ። እግዚአብሔር ጸጋ ይብዛልን ወገኖች። እንዲህ ካልሆነ ክርስትና ምን ዋጋ ነው? እግዚአብሔር ለዚህ ጠርቶናል፣ ለክብር ጠርቶናል። ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ የእውነት አምላክ ይሄ ጌታ በሥጋ የተገለጠው ጌታ እውነቱን እየነገረን መንፈስ ቅዱስ ያከብረኛል ያለ ያከብረኛል። ስለዚህ ትክክለኛው የሕያው እግዚአብሔር መንፈስ ማንን ነው የሚያከብረው? ማንን ነው የሚያከብረው? አንዳንድ ሰዎች አስተውላችሁ ከሆነ ክርስቶስ አንሶባቸው የምታዩዋቸው ክርስቲያኖች ከጸጋ ስጦታዎች በታች ሆነው ክርስቶስ አይታችሁ ታዘባችሁ አታውቁም? ኢየሱስ የእግዚአብሔር ልጅ ነው የሚለውን ትምህርት እንደ ትንሽ ነገር ሲቆጥሩት አይታችሁ አታውቁም? ሰው ልሳን ካልተናገረ አልዳንም ሲሉ ሰምታችሁ አታውቁም? ጌታ ኢየሱስ ክርስቶስን ኩስስ ሲያደርግ ወንጌሉ ምንድነው? ሁልጊዜ መስቀሉ ብቻ ሲሉ እናያለን። መንፈስ ቅዱስ ስራው ክርስቶስን ማክበር ነው። አንተን ማስደነቅም አይደለም። ክርስቶስን ከማክበር ውጪ የሆነ ልምምድ መስጠትም አይደለም። ትክክለኛ የጸጋ ስጦታ ለቤተ ክርስቲያን ጥቅም ነው የሚሰጠው። ትክክለኛ የእግዚአብሔር ስጦታ ክርስቶስን የሚያከብር ክርስቶስ አባቱን እንዳከበረ መንፈስ ቅዱስ አባቱን የሚያከብር። አንዳንድ ቦታ ስብከቶች ጭምር ተለውጠው መንፈስ ቅዱስ ስብከት አይደለም፣ መንፈስ ቅዱስ ትምህርት ነው። መንፈስ ቅዱስ በጣም ሲሉ የምንሰማቸው ሰዎች አሉ። መንፈስ ቅዱስ ልንገርህ፣ ኢየሱስ ባለበት አለ። ትሰማላችሁ? ኢየሱስ በተከበረበት የሕያው እግዚአብሔር መንፈስ አለ። መንፈስ ቅዱስ ስራው ክርስቶስን ማክበር ነው። ሰው ክርስቶስን ካላወቀ ወልድ ከሌላው አይድንም። ወንጌል ሌላ፣ መንፈስ ቅዱስ ሌላ ማለት አይደለም። በነቢያት የተናገረው ነው የእግዚአብሔር መንፈስ። በጌታ መክበር የመጣው ነው የእግዚአብሔር መንፈስ። በሐዋርያት የሰራው ነው የእግዚአብሔር መንፈስ። ሐዋርያት የሰበኩት ምንድን ነው? ወንጌልስ ምን ማለት ነው? ወንጌል በራሱ በሥጋ ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ከሙታን መነሳት ስለተነሳው በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው። ወንጌል ማለት ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን ማክበር ነው የመንፈስ ቅዱስ ስራ። በጣም ብዙ ሰዎች ይሏቸዋል። ቤተ እምነቶች ውስጥ ያሉትን ድካሞች ይሏቸው። በመንፈስ ቅዱስ ስም 24 ሰዓት ሰው ሲንጫጫ ቆይቶ ይሄዳል፣ ሲንከባለል ቆይቶ ይሄዳል። በመሰረቱ የእግዚአብሔር መንፈስ እንዲህም እንዳላደረገ የምታውቁ ይመስለኛል። መጽሐፍ ቅዱስ ነው መለኪያቸው አይደል? ምክንያቱም ተናግሬ ማልጨርሰው ማንነት አለ። ኢየሱስ ክርስቶስ ደብዝዞብኝ አያውቅም፣ አልቆብኝ አያውቅም። የማያልቅ ርዕስ ነው ለኔ። እሱ ብቻ እያወራው እስከ መቃብሬ መሄድ እንደምችል ይገባኛል። ምንም ሌላ ርዕስ ባይኖርም ነቀፋ ሲመስለኝ፣ ሌላውን እንደው አሽሙርና አግቦ ሲመስለኝ ስለማይመቸኝ ብዙ ጊዜ እሱን አላነሳም። ግን በጣም የሚያሳዝነኝ ነገር አያለሁ። ኢየሱስ ክርስቶስን ቀስ አድርጎ በመንፈስ ቅዱስ ስም ጥርቅ አድርጎ ከቤተ ክርስቲያን የሚያወጣ የሰይጣን አሰራር አጋንንት ነው እየሰራ ያለ። ሁሉም በሰይጣን ነው ብዬ ደፍሬ በተናግሬ እግዚአብሔርን አልበድልም፣ አልሳሳትም። ግን አብዛኛው ክርስቶስ ባልከበረበት፣ ሰው ጥርት ያለውን የእግዚአብሔር ቃል በማይሰማበት፣ የአንድ ግለሰብ ክብር በሚታይበት፣ ወንጌል በማይሰበክበት ቦታ በግልጽ ሰይጣን ነው የሚሰራው። እንዴ የምን ቀልድ ነው? የምን ጫወታ ነው? በእግዚአብሔር መንፈስ በእሳት ሰው ይጫወታል እንዴ? በዚህ እኮ ወንጀል መስራት ምሕረት የሌለው ፍርድ ያስከትላል። መጠንቀቅ አለብን። መንፈስ ቅዱስ ነፋስ አይደለም። መንፈስ ቅዱስ ሙቀት አይደለም። መንፈስ ቅዱስ ስሜት አይደለም። መንፈስ ቅዱስ ዝም ብሎ ወጀብ አይደለም። መንፈስ ቅዱስ ዝም ብሎ እብደት አይደለም። መንፈስ ቅዱስ የሰላም አምላክ ነው። እግዚአብሔር ነው። ጌታ ነው። መንፈስ ቅዱስ አይቀለድበትም። መጠንቀቅ ያስፈልጋል። ደግሞ ብዙ ሐሰተኛ መናፍስት ወደ ዓለም ገብተዋል። አሁንም በዓለም ውስጥ አሉ። እንደሚል የእግዚአብሔር ቃል በሕያው እግዚአብሔር መንፈስ ስም የሚሰራው ነው። ስለ አንድ እግዚአብሔር ቃል መለካት ያስፈልጋል። ወገኖቼ እስኪ አስተውሉ። የእግዚአብሔር ቃል ይግባችሁ፣ ይግባል። እስቲ ወንጌሉ በስርዓት በልባችን ስፍራ ያገኝ። እስቲ ጌታን ስለመታዘዝ እንጸልይ።
ወስኖ ስለማስገዛት እንጸልይ። የእግዚአብሔር መንፈስ እኛ ሕይወት ውስጥ አይሰራ እንደሆነ እናየዋለን። በአንተ እኮ ፈቃድ አይደለም የሚሰራው፣ ክርስቶስ በከበረበት የሕያው እግዚአብሔር መንፈስ ይሰራል። ያለ ኢየሱስ ክርስቶስ መንፈስ ቅዱስ ክርስቶስን ባልተቀበለው ዓለም ላይ ወርዷል ነው እንደሱ ሰርቷል። አዲሱን ኪዳን ታውቃላችሁ። እነማን ላይ ነው መንፈስ ቅዱስ የወረደው? መንፈስ ቅዱስ 3 ዓመት የደከመባቸው ደቀ መዛሙርት ላይ አስተምሯቸዋል። 3 ዓመት ዛሬም 3 ዓመት ተማሪ ያልኩ አይደለም፣ ግን 3 ዓመት ደክሞባቸው ለፍቶባቸው ኃይል ሳትቀበሉ እንዳትወጡ ብሎ በስርዓት አስቀምጧቸው እየጸለዩ እየጾሙ በሚያስገርም ሁኔታ ጠብቀውት የእግዚአብሔር መንፈስ በደቀ መዛሙርቱ ላይ ወረደ። ይኸው እስካሁን ድረስ ያልበረደ ለምድሪቱ ሁሉ የሚሆን የወንጌልን እሳት አነደደ። እግዚአብሔር ምሕረት እኛም ጋር ደረሰ። በዚህ የመንፈስ ኃይል ኢየሱስ ይከበር። ጥርት ባለመልኩ በሥጋ የተገለጠው የእግዚአብሔር ልጅ መልክ ይግባል፣ ወንጌሉ ይግባል። እናንብበው። ደግሞ እስቲ ሌላውን ነገር ልንገራችሁ። እኔ እንዳገለግል እንድሰብክ አልተጠራሁም። ሁላችንም እንድንሰብክ እንድናገለግል አልተጠራኝ። መጀመሪያ እግዚአብሔር እኔ ሲጠራኝ እኔ ማትረፍ ነው አላ እኔ መትረፍ አለብኝ። እኔ መታዘዝ አለብኝ። እኔ ለጌታ መኖር አለብኝ። እኔ እንደ እግዚአብሔር ፈቃድ በእግዚአብሔር ፊት መሆን አለብኝ። ይሄንን ደግሞ መንፈስ ቅዱስ ያቀጣጥላል፣ ያደርጋል። መንፈስ ቅዱስ ይፈጽምልኛል፣ ያከናውንልኛል። ይሄ የወንጌል እውነት እንዲህ እንዲሆን እንሆንና እግዚአብሔር ደግሞ እንደወደደ መጠን ለቤተክርስቲያን ይሰጥ የለም። ዛሬም እኮ እግዚአብሔር ሰጪ ነው። ዛሬ አይፈውስም እያልኩ አይደለም። ዛሬ መንፈስ ቅዱስ ስጦታ ቤተክርስቲያን የላትም እያልኩ አይደለም። ግን ዝም ብሎ እንደተራበ ሰው ምግብ እንደማይመርጥ ዝም ብለን ይሄንን እያገበሰበስን የጠላት መጫወቻ እንዳልሆን መጠንቀቅ አለብን። መንፈስ ቅዱስ ትልቁ ስራው ክርስቶስን ማክበር። እስቲ ክርስቶስ ይክበር በአንተ ሕይወት ውስጥ። ይሄ በደንብ መስተዋል አለበት። መንፈስ ቅዱስ ያከብረኛል አለ። ለእኔ ካለኝ ወስዶ ይነግራቸዋል። ይገርማል። ለእኔ ካለኝ ወስዶ ማለት ከወልድ የተለየ ፈቃድ የለውም ማለት ነው። የሚሰማውን ይናገራል ብሎ ከላይ ነግሮናል። ለእኔ ካለኝ ወስዶ ይነግራቸዋል እያለ ነው። ስለዚህ መንፈስ ቅዱስ ወልድ ካስተማረው፣ ወልድ ከገለጠው፣ ወልድ ከነገረን የተለየ አይደለም መልእክቱና ትምህርቱ። ይሄ መስተዋል መቻል አለበት። ለእኔ ካለኝ ወስዶ ይነግራቸዋል። ቀጠለ፣ ለአብ ያለው ሁሉ የእኔ ነው። ስለዚህ ለእኔ ካለኝ ወስዶ ይነግራቸዋል አለ። አሁን ዞሮ ዞሮ የእግዚአብሔር ፈቃድ የወልድ ፈቃድ ነው። እግዚአብሔር ያለው ወልድ ያለው ነው። ወልድ ያለው አባቱ ያለው ነው። ለእኔ ካለው ወስዶ ይነግራቸዋል ማለት በሌላ ቋንቋ እኔና አባቴ አንድ ስለሆን ከአባቴ እንደማለት ነው። ለዚህ ነው ይህንን የምላችኋል። ምን ማለት ነው? አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። ይህንን የምናመንን በተለየ አካሉ የሕያው እግዚአብሔር መንፈስ መንፈስ ቅዱስ ተብሎ ተጠርቷል። ሦስተኛው አካል እርሱ ተብሎ የተነገረለት ራሱን እኔ ብሎ ራሱ መግለጥ የሚችል የሚያዝን፣ ደስ የሚለው፣ የሚሰራ፣ ሕያው የሆነ እግዚአብሔር ያለውን ወደኛ ሕይወት የሚያመጣ ከወልድ ልብ ወደኛ ልብ የሚያፈስ የሕያው እግዚአብሔር መንፈስ ነው። የሕያው እግዚአብሔር መንፈስ ደግሞ ዛሬ ነው ያው። ይሄ መስተዋል አለበት። ከዚህ በፊት በአንደኛ ቆሮንቶስ ምዕራፍ 2 ምክንያት ያየነው ይመስለኛል። ለምሳሌ ለሰው ያለውን የሚያውቀው የሰው መንፈስ ነው አለ። ልክ እኮ ደጋግሜ ስናገረው ሰምታችሁ ሊሆን ይችላል። እግዚአብሔር ለሰው ካደረጋቸው እጅግ በጣም ታላላቅ ነገሮች አሉ በሰው ተፈጥሮ ውስጥ። በራሱ ልብና አይምሮ ያለውን የሚያውቀው ራሱ መሆኑ ብቻ ነው። ሰው የሰው አይምሮ ውስጥ የሚሯሯጠውን ሀሳብ የሚረዳ ቢሆን አብረን የምንኖር ይመስላችኋል? አሁን እዚህ ቆሜ የሰበኩ እዚህ ውስጥ ያለውን ሁሉ ብታውቁ፣ እኔ እዚህ ያላችሁትን እንዳላችሁ ባነብ፣ ሰው ጥረት እያደረገ ያለው እነሱ ለመሆን ውስጣችሁ ያለውን ባውቅ፣ በእውነት ይሄ በማንም የማይደፈር የግል ክልል ያደረገ እግዚአብሔር የተባረከ ነው። አትቆማት ነው። ለሰው ያለውን የሚያውቀው የሰው መንፈስ ነው ማለት አንተ ውስጥ ያለውን የምታውቀው አንተ ነህ። እኔ ውስጥ ያለውን የማውቀው እኔ ነኝ። እስካልገለጥኩልህ በማደርገው በመሆነው ነገር እስካልተገለጠ ድረስ በውስጥ ያለው የኔ ነው። የኔን ጉዳይ የሚያውቀው የኔ መንፈስ ነው። ይሄ እያንዳንዱ ሰው የተማረ ይሁን ያልተማረ፣ ያመነ ያላመነ፣ በማንነቱ ውስጥ ጭንቅላቱ ቢከፈት እንደ ሜሞሪ ካርድ ተስቦ በሰው እጅ የማይገባ
ሰው የማይዘግነው ሰው የማያገኘው የቱ ጋር እንዳለ የማይታወቅ እግዚአብሔር በሰው ማንነት ውስጥ ያኖረው የግል የሆነ የሰው መንፈስ አለ። የሰው ውስጣዊ ማንነት፣ መንፈሳዊ ማንነት ተውት፣ ሌላው ዝርዝር ነገሩን ተውትና በሰው ማንነት ውስጥ ያለውን እውቀት፣ ግንዛቤ፣ መረዳት አሁን ሰዎች እሱ ለማንበብ ከፍተኛ ጥረት ላይ ናቸው ያሉት። ብዙ ነገሮች እየተሰሩ ነው በዓለም ላይ ሰው ሳይናገር ውስጡ ያለውን ሀሳብ ለመዝገን እየተደረገ ነው። እስካሁን ባለው ነገር እግዚአብሔር ይመስገን እያንዳንዱ የራሱን ሀሳብ በውስጡ ያለውን የሚያውቀው ራሱ። አንዳንድ ሰዎች አሉ ከከሌ ይልቅ ከሌን ያውቃለሁ የሚሉ ስለ እንትና ብዙ ለማለት የሚደፉ። ይሄ መብት አይደለም። ለማንኛውም በሰው ያለውን የሚያውቀው የሰው መንፈስ ከሆነ በዚያው መጠን ለእግዚአብሔርስ ያለውን የሚያውቀው ማን? የእግዚአብሔር መንፈስ ለእኛ በመንፈስ በኩል ገለጠው ይላል፣ አፈሰሰው ይላል። ስለዚህ የእግዚአብሔር የልብ ሀሳብ በውስጡ ያለው ነገር ወደ እኛ ሕይወት የሚፈሰው ወደ እኛ ሕይወት የሚያልፈው የራሱ በሆነው መንፈስ በመንፈስ ቅዱስ ሰው ያለውን ሰው ያውቃል። ራሱ ማንነቱ ባለቤቱን የሚያውቀው ለእግዚአብሔር ያለውን የሚያውቀው የእግዚአብሔር መንፈስ ነው። ለእኛ ደግሞ ሰማያዊውንና እግዚአብሔራዊውን የእግዚአብሔር መንፈስ ገለጠልን። ክብር ለስሙ ይሁን። ስለዚህ እግዚአብሔርን ለመረዳት በክርስቶስ ትምህርት ውስጥ ያለውን ደግሞ የሕያው እግዚአብሔር መንፈስ የተለየ መልእክት ሳይሆን ከዘላለም ሀሳቡ የወጣ ሳይሆን ወልድ ከነገረን እግዚአብሔር ካስተማረው የተለየ ሳይሆን ኢየሱስ ካለው አብ ካለው የሚነግረን የሚያስተምረን ነገር መንፈስ ቅዱስ እግዚአብሔር ያለውን የሚያውቅ የሕያው እግዚአብሔር መንፈስ መሆኑን ያረጋግጣል። ስለዚህ ጌታ ኢየሱስ እኔ ካለኝ ወስዶ ብያቸዋለሁ። ምክንያቱም እኔና አብ አንድ ነን። ስለዚህ ለእኔ ማለት እኔና አብ አንድ ከሆነ ነው። ከአብ ቢሆን እኔና አባቴ አንድ ስለሆነ ነው። ስለዚህ ነው ከእኔ ወስዶ ያልኳችሁ እኔና አባቴ አንድ ስለሆነ እና የክብር አባቴ የተመሰገነ ይሁን። ይህንን የሚያደርግ ዛሬም በመካከላችን የሚሰራ የሚያስተምር፣ የሚደግፍ፣ በሕይወት የሚያኖር ቅዱስና ሕያው አምላካችን እግዚአብሔር በጌታ በኢየሱስ ክርስቶስ የተመሰገነ ይሁን።